አማድ በዚህ ጨዋታ እንደማይኖር ተነግሯል። ግን ለምንድነው የማይኖረው? አሞሪም አሸናፊ ቡድን ለመገንባት ትሬኒንግ ላይ የሆነ ነገር እየሰራ ነው ተብሏል። ምን እየሰራ ነው ያለው? ኮቢ ሜይኑ በአዲስ ሚና ሊመጣ ነው እየተባለ ነው። እንደዚሁም የበረኛ ቦታ ላይ ማን መሰለፍ አለበት የሚለውን ጨምሮ ስለ ብሬንትፎርዱ ጨዋታ የተወሰነ ነገር እናወራለን። ሰላም፣ እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ለብዙ ሰዎች እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። ማንቸስተር ዩናይትድ ከብሬንትፎርድ ጋር ስለሚያደርገው ጨዋታ መነሳት ያለባቸው ፖይንቶች ምን ምንድናቸው የሚለውን ነገር አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ከባለፈው ያው ጥሩ የሚባልም መጥፎ የሚባልም ነገር ቼልሲን በማሸነፉ ጥሩ የሚባሉ ሄድላይኖች አሉ። እንደዚሁም ደግሞ የሚነሱ ሌላም ጥያቄዎችንም አስከትሎ ግን ደግሞ በጥሩ መንፈስ በጥሩ በማሸነፍ ተነሳሽነት እንደሚታወቀው ሙሉ ሳምንቱን ማንቸስተር ዩናይትድ እረፍት ሆኖ ነው የቆየው አይደለም። ምክንያቱም በማለ የተደረገ የካራባኦ ካፕ ጨዋታ ነበረ። ግን ደግሞ ማንቸስተር ዩናይትድ እንደምናስታውሰው በግሪምስቢ ተሸንፎ ከውድድሩ መሰናበቱን ተከትሎ ምንም አይነት ጨዋታ አላደረገም። ስለዚህ ከሳምንት እስከ ሳምንት ድረስ ሙሉ በሙሉ ንጹህ የሆነ ወይም ደግሞ ፍላት የሆነ ዊክን ያሳለፈው ማለት ይቻላል። በምን አይነት መልኩ ሩበን አሞሪም ይሄን ነገር ይጠቀመዋል የሚለው ነገር ሌላ መነጋገሪያ ርዕስ ነው። እሱ እንግዲህ የሚያሳየን ይሆናል። ምክንያቱም አምና ላይ ይሄን ነገር እያነሳ ጊዜ ያስፈልገኛል፣ ቡድን ለመስራት በጣም ታይም ያስፈልጋል፣ የትሬኒንግ ታይም በጣም ያስፈልገኛል፣ ከልጆቹ ጋር ብዙ ጊዜ ማሳለፍ አለብኝ ብሎ ተናግሮ ነበረ። አሁን እያሳለፈ ነው። በምን አይነት መልኩ እንግዲህ ይሄን ነገር ወደ ውጤት ይቀይረዋል የሚለው ነገር የሚታሰብበት ወይም ደግሞ የምንመለከተው ጉዳይ ነው የሚሆነው። ግን ደግሞ ለውጤት ግን ውጤት ለማምጣት ምን እየሰራ እንደሆነ ግን ብሪያኖ ምቡሞ በአንድ ቃለ መጠይቅ ላይ ተናግሯል። ስለሱም ጉዳይ ቅድም እንዳልኳችሁ የምናወራ ይሆናል። ከዛ በፊት ግን እንደተለመደው ከጨዋታው በፊት ስለ ጨዋታው ሩበን አሞሪም ፕሪማች ፕሬስ ኮንፈረንስ ሰጥቶ ነበረ። ረዘም ያለ ደቂቃ ነበረ ፕሪማች ሰጥቶ የነበረው ፕሬስ ኮንፈረንሱን። ከዛ ውስጥ ግን ለመወያያነት የሚረዱ ወይ ደግሞ ለጨዋታው ሙሉ የሆነ ቨርዥን ይሰጡናል ብዬ ያሰብኳቸውን ብቻ ጥቂት ይዤ መጥቻለሁ። ከዛ ውጪ ቅድም መግቢያ ላይ ያነሳውላችሁ ርዕሶች ላይ እንቆያለን ማለት ነው። እንግዲህ መጀመሪያ ላይ በትልቁ ሄድላይን የነበረው ነገር በሳምንቱ ከጨዋታው በኋላ ከቼልሲ ጋር ከተደረገው ጨዋታ በኋላ የአማድ ዲያሎ ጉዳይ ትልቅ መነጋገሪያ ርዕስ ፈጥሮ ነበር አይደለ? ከጨዋታው ወዲያው ሳይሆን ከጥቂት ቀናት በኋላ ሙሉ በሙሉ ኦፊሻል በኤክስ ገጹ ላይ ሙሉ በሙሉ በቃ ዲአክቲቬት እንኳን ባያደርገው ሙሉ ነገሮችን ባዮ ላይ ያለውን ነገር ሁሉን ነገር ያጠፋበት አጋጣሚ ነበር። ይሄም እንግዲህ ከብዙ ነገሮች ጋር ሲያያዝ ነበር፣ ወይም ደግሞ ከሁለት ነገር ጋር ሲያያዝ ነበር። አንደኛው እሱ በግሉ የገባበት ችግር አለ ወይ ከሩበን አሞሪም ጋር ሊሆን ይችላል፣ ወይ ከክለቡ ጋር ሊሆን ይችላል። የገባበት ችግር አለ ወይ ሰጣ ገባ አለ ወይ? ምክንያቱም ያለፉትን ጨዋታዎች ከተመለከትን አማድ ሲሰለፍበት የነበረው ቦታ እሱ ፕሪፈር የሚያደርገው ቦታ ላይ አይደለም። ሲጀመርም ከመጀመሪያው ጀምሮ ኢቨን እሱ ይሻላል የተባለበት ወይ ደግሞ ጥሩ ፐርፎርም አድርጓል የተባለበት ቦታ ላይ ራሱ ሲሰለፍ የእሱ የመጀመሪያ ምርጫ አልነበረም። እንደምናውቀው አማድ የማጥቃት ባህሪ ያለው የክንፍ ተጫዋች ነው። በዚህ ደግሞ በሩበን አሞሪም ደግሞ በባክስሪ በሚጫወት ቡድን ውስጥ በሚሆንበት ሰዓት ላይ ሊያገኝ የሚችለው ቦታ ከሁለቱ 10 ቁጥሮች አንደኛው ነው። በእርግጥ የሚፈልገው ፕሮፋይል የተለያየ ሊሆን ይችላል፣ ግን ደግሞ ቢያንስ በዊንገርነት የሚጫወቱ ተጫዋቾች በዚህ ሲስተም የሚጫወቱበት ቦታ በዛ አካባቢ ነው። ግን ብሪያኖ ምቡሞ በሱ ቦታ ላይ ስላለ የዛ ቦታ ዋነኛ ተመራጭ ብሪያኖ ምቡሞ ስለሆነ ከዚህ በፊት አማድ ዲያሎ ጥሩ ተጫውቷል ሲባል የሚሰለፍበት ቦታ የዊንግ ባክ ቦታ ነበር፣ የቀኝ ዊንግ ባክ ቦታና ይሄ ነገር ከዛ ቀጥሎ ደግሞ ልክ ማቲያስ ኩኒያ በጉዳት በማይኖርበት ሰዓት ላይ እንደዚሁም ደግሞ ሜሰን ማውንት በጉዳት በማይኖርበት ሰዓት ላይ የግራ 10 ቁጥር ሆኖ ነበር ሲጫወት የነበረውና ብዙ ምቾት እየተሰማው አይደለም። ሁለት ተከታታይ ጨዋታዎች ላይ በዚህ ቦታ ተጫውቶ ኮምፎርት እየሰጠው አልነበረም። ያም ችግር ፈጥሯል ተብሎ ሲታሰብ ነበርና በዚህ ምክንያት ምናልባት ቅሬታ ውስጥ ገብቶ ከአሞሪም ጋር ከክለቡም ጋር ቅሬታ ውስጥ ገብቶ ነው ወይ እንደዚህ ኦፊሻል ገጹ ላይ እንደዚህ አይነት ነገር ያደረገው የሚል ነው። ሌላኛው ደግሞ ስፔኩሌት ሲደረግ የነበረው ነገር አማድ ሶሻል ሚዲያ ላይ አቢዩስ ሲደረግ ነበር። ባሳየው ፐርፎርማንስ አይደለም። ከጨዋታ በኋላ ከአሌሃንድሮ ጋርናቾ ጋር ማሊያ ይዘው መነሳታቸውን ተከትሎ አቢዩስ ሲደረግ ነበር ሶሻል ሚዲያ ላይ። ለምንድነው አቢዩስ ሲደረግ የነበረው? እንደምናውቀው ጋርናቾ ከማንቸስተር ዩናይትድ የወጣበትን መንገድ በምናስታውስበት ሰዓት ላይ በፖዚቲቭ መንገድ አይደለም የወጣው። ደጋፊዎችን በጣም ጠልተውት ነበር። ኢቭን በኦልድ ትራፎርድ የተደረገው ጨዋታ ከቼልሲ ጋር በተደረገው ጨዋታ ላይ ምንም አይነት ደቂቃ ባያገኝም ተቀይሮ ሆነ በቋሚ 11 ውስጥ ገብቶ ባይጫወትም ግን ደግሞ ስታዲየም ውስጥ ያሉ የማንቸስተር ዩናይትድ ደጋፊዎች ግን እሱን እየሰደቡት ነበረ። ገንዘብ እንደሚወድ ብዙ አጸያፊ ቃላትን እያወጡ እየሰደቡት ነበርና ኦፊሻሊ አሌሃንድሮ ጋርናቾ ልክ ከዚህ በፊት
አንዳንድ ተጫዋቾች በቀድሞ ክለባቸው እንደ ጠላት እንደሚታዩት ለምሳሌ አሌክሳንደር ኢሳክ ከዚህ በኋላ ወደ ኒውካስል በሄደ ቁጥር ወደ ኒውካስል ሜዳ ሄዶ በሴንት ጄምስ ፓርክ በተጫወተ ቁጥር ከዚህ በኋላ እንደዚህ አይነት ስድቦች፣ ማንጓጠጦች እንደሚደርሱበት ይጠበቃል። ምክንያቱም የወጣበት መንገድ ደጋፊውን ያስደሰተ ስላልሆነ። ጋርናቾም እንደዚሁ ወደ ማንቸስተር ዩናይትድ ተጫውቶ ከማንቸስተር ዩናይትድ ወደ ቼልሲ በወጣ ሰዓት ላይ የወጣበት መንገድ ደጋፊውን ስላላስደሰተ በጣም ሲሰደብ ነበር። እንደዚህ ሲሰደብ ከነበረው ተጫዋች ጋር ታዲያ አማድ ዲያሎ በኢንስታግራም ገጹ ላይ ማሊያ ተቀያይረው አንድ ላይ ፎቶ ተነስተው ለጠፈ። በዚህ ልጥፍ ላይም እንግዲህ በጣም ብዙ አቢዩስ ሲደርስበት ነበር፣ ብዙ ነገር ሲባል ነበር። እንዲሁም ከዛ በኋላ ሲወጡ እንደነበሩት መረጃዎች ማንቸስተር ዩናይትድ ከአማድ ዲያሎ ጎን እንደሆነ ሰፖርት እንደሚያደርጉት ምንም እንኳን ይሄ ሶሻል ሚዲያ አቢዩስ እሱ ላይ ጫና ቢፈጥርበትም እነሱ ግን ከሱ ጎን እንዳሉ የተናገሩበት አጋጣሚ ነበርና ምናልባት ከሁለት አንዱ ነው ወይ የሚል ጥያቄ ተነስቶ ነበረ። ሩበን አሞሪም ስለዚህ ጉዳይ ተጠይቆ በመለሰበት ሰዓት ላይ ያው በእርግጥ ሁለቱ አንዱ ሊሆን ይችላል። በተለይ የአቢዩዙ ጉዳይ በተወሰነ መልኩ ሊያስኬድ ይችላል። ከክለቡ ጋር ግን ይሄ ተቃቅሯል ወይም ደግሞ ቅራኔ ውስጥ ገብቷል የሚለው ነገር ግን ከእውነት የራቀ እንደሆነ ሩበን አሞሪም ተናግሯል። ያለው ምንድነው? ኦፍኮርስ አማድ አቢዩዝ እየደረሰ ያለበትን መንገድ እኛ እናውቃለን፣ ሰፖርት እናደርገዋለን። ሁልጊዜ ለተጫዋቾች የምላቸው ነገር ሶሻል ሚዲያን ኦፍ አድርጉ። እዛ ላይ ያለው ነገር ሪያሊቲ አይደለም። ሪያሊቲ ልክ ሶሻል ሚዲያን ኦፍ አድርጋችሁ እኛ ጋር በምትመጡበት ሰዓት ላይ ወይ ደግሞ ትሬኒንግ ግራውንድ ላይ ከአሰልጣኝ ስታፍ ጋር እዛ ቦታ ላይ እሱ ነው ሪያሊቲው። ሪያሊቲ ደግሞ ሞር ሰፖርት ያደርጋል። ያኛው በጣም ነው አቢዩዝ የሚያደርገው። ስለዚህ ትኩረታችሁን ከዛ ዞር አድርጉ ብለን እንናገራለን ብሎ የተናገረበት አጋጣሚ አለ። ከዛ ውጭ ግን ምናልባት ኦፍ የሚያደርገው እንደዚሁም ደግሞ በዚህ ጨዋታ ላይ የማይሳተፈው ከቤተሰቡ አንዱ አካል እንግዲህ ከዚህ ዓለም በሞት ተለይቷልና በዛም ምክንያት ነው ለጨዋታው የማይደርሰው። በእርግጥ ሶሻል ሚዲያውን ኦፍ አድርጓል ያለው አቢዩዝ ስለተደረገ ነው ወይ ሀዘን ስለደረሰበት ነው አላለም። ግን እነዚህ ነገሮች ግን ፋክተር አላቸው ነው። ለምሳሌ አማድ በዚህ ጨዋታ ላይ አይሰለፍም፣ በብሬንትፎርዱ ጨዋታ ላይ አይሰለፍም። ሳይሰለፍ ሲቀር ታዲያ ሀዘን ስለደረሰበት ነው የማይሰለፉ። ግን ደግሞ ኦፍ ያደረገው ሶሻል ሚዲያውን ኦፍ ያደረገው ግን በሀዘኑ ምክንያት ነው ወይስ ደግሞ አቢዩዝ በጣም ስለደረሰበት ነው የሚለው ነገር አሁንም ገና ጥያቄ ውስጥ ያለ ነገር ነው። ግን ሁለቱም ሊሆን የሚችልበት አጋጣሚ ያለ ይመስላል። በጣም በሚበዛበት ሰዓት ላይ በእርግጥ እንደዚህ አይነት አቢዩዝ ሲበዛ ኦፍ ብዙ ጊዜ ያደርጋሉ ተጫዋቾች፣ ግን ደግሞ ለዛም ላይሆን ይችላል። በዋናነት ግን እንደዚህ አይነት ሀዘን በሚገጥማቸው ጊዜ ግን ብዙ ጊዜ ተጫዋቾች ጥቁር ያደርጋሉ፣ የመሳሰሉትን ነገሮች በሶሻል ሚዲያ ላይ ለማድረግ ጥረት ያደርጋሉ። ግን የሆነ ሰዓት ላይ ጋርናቾ አድርጎ እንደነበረው ደግሞ ሶሻል ሚዲያን ኦፍ አድርገው ተግተው ለመስራት በሚጥሩበት ሰዓት ላይ ይሄን ነገር ያደርጋሉ። በእርግጥ ጉዳዩ አሻሚ ነው። ሆኖም ግን በዛም አለ በዚህ ግን ለዚህ ጨዋታ እንደማይደርስ ተነግሯል። እሱ ብቻ አይደለም፣ ኑሰይር ማዝራዊም እንደዚሁ አይደርስም፣ ምክንያቱም ጉዳት ደርሶበታልና ምናልባት እስከ ኢንተርናሽናል ብሬክ ድረስ ወደ ሜዳ ላይ መለስ እንደሚችል ለማንቸስተር ዩናይትድ ጨዋታ ላይ ያደርግ እንደሚችል ሩበን አሞሪም ተናግሯል። እንደሚታወቀው ካሴሚሮ በዚህ ጨዋታ ላይ አይሰለፍም፣ ምክንያቱም ያው የቀይ ካርድ ሰለባ መሆኑ ይታወሳል በቼልሲ በነበረው ጨዋታ። ስለዚህ ይሄ ጨዋታ ያልፈዋል። ዩናይትድ ምናልባት ካራቦ ካፕ ተጫውቶ ቢሆን ኖሮ በዚህ ጨዋታ ይደርስ ነበር። ግን ደግሞ ቅድም እንዳልኳችሁ ዩናይትድ ሌላ ውድድር ስለሌለበት ከኤፍ ኤ ካፕ ውጪ ኤፍ ኤ ካፕ ደግሞ እስካሁን ስላላደረገ በዚህ ጨዋታ ላይ ካሴሚሮ አይኖርም ማለት ነው። ስለዚህ በዚህ ጨዋታ ላይ ታዲያ ማን ነው የካሴሚሮን ቦታ የሚተካው? ወይ ደግሞ በ6 ቁጥር ቦታ ላይ ማን ነው የሚተካው? ማኑኤል ኡጋርቴ እንደምናውቀው እያየ ነው እንዳለ ነው በሩበን አሞሪም ስር ብዙ እምነት የተጣለበት አይነት ተጫዋች አይደለም። ምክንያቱም በተደጋጋሚ ጨዋታዎች ሲያልፉት በተደጋጋሚ የመጀመሪያ ምርጫ ሳይሆን ሲቀር አይተነዋልና የመጀመሪያ ምርጫ እንዳልሆነ መገመት ቀላል ነው። ስለዚህ ማን ነው በዛ ቦታ ላይ ተቀዳሚ ምርጫ የሚሆነው ሲባል መረጃዎች እንደሚጠቁሙት ከሆነ ኮቢ ሜይኑ ነው ይላሉ። እንደምናውቀው ኮቢ ሜይኑ በክረምቱ ምናልባት በውሰትም እንኳን ቢሆን ከክለቡ መውጣት ፈልጋለሁ፣ የመጫወቻ ታይም ፈልጋለሁ ብሎ መናገሩ ይታወሳል። በሩበን አሞሪም ስር ደግሞ ምንም አይነት እስካሁን ድረስ በግሪምስቢው ጨዋታ ካልሆነ በስተቀር የመጀመሪያ ቋሚ 11 ውስጥ ያልገባበት አጋጣሚ አለ። ስለዚህ እንዴት ነው እሱን እዛ ቦታ ላይ የሚጫወተው ከተባለ እሱ ብቻ አይደለም የሚነሳው ጥያቄ። አምና ታስታውሱ እንደሆነ ኮቢ ሜይኑ ከ6 ቁጥር ይልቅ 10 ቁጥር ቦታ ላይ ነው መጫወት የሚችለው፣ ወይ ደግሞ ይሄ ለጎሉ ሲጠጋ ከኳስ ጋር ብዙ ጊዜውን ሲያጠፋ ነው ችሎታ ያለው ብሎ ተናግሮ ነበር። ስለዚህ እንዴት ነው ከተባለ ሩበን አሞሪም በትሬኒንግ ላይ እየሰራ ያለው ስራ አለ። ያንንም ብሪያን ምቡሞ እንደዚህ ብሎ ተናግሯል። በትሬኒንግ ላይ ለየት ያለ ነገር የተመለከትኩት እና ደግሞ ከዚህ በፊት ያው ከቶማስ ፍራንክ ጋር ላይ ሰራው በብሬንትፎርድ እያለው ከቶማስ ፍራንክ ጋር የሚያመሳስላቸው ነገር ትሬኒንጉ ኢንቴንስ ነው፣ በጣም ኢንቴንሲቲ የተሞላበት በጣም ይሄ ሃርድ የሚባል ትሬኒንግ ነው። ግን ደግሞ ኢንቴንስ ነው ሲባል ግን ቦሪንግ አይደለም። ትሬኒንጉን ኢንጆይ እንድናደርግ ያደርጋል። ተጫዋቾች ላይ ብዙ ይሄ በፈን መልኩ እንዲሰሩ ያደርጋል። ግን ደግሞ ከተጫዋቾች ብዙ ስለሚጠብቅ እኛም በጣም ጠንክረን እንድንሰራ ይሄ ፖዚቲቭ ጫና አለ አይደለ?
እሱን ያሳድርብናል ብሎ የተናገረበት አጋጣሚ አለ እና እምቡሞ ካለው ላይ ተነስተን ሩበን አሞሪም ትሬኒንግ ላይ ተጫዋቾቹ በጣም ኢንተንስ በሆነ መንገድ ትሬኒንግ እንዲሰሩ እያደረገ ነው። ከተጫዋቾች ኤክስፔክት የሚያደርገው ነገር አለ። ያን ኤክስፔክቴሽን እነሱ ላይ እያሳየ ነው። እንዲሰሩም አብሮ ከነሱ ጋር ጥረት እያደረገ ነው የሚገኘው። እምቡሞ ያለውን ነገር አንስተን ወደ ኮቢ ሜኑ በምንመጣበት ሰዓት ላይ ኮቢ ሜኑ በ6 ቁጥር ቦታ ላይ እንዲጫወት በሩበን አሞሪም እምነት ለቦታው ፐርፌክት ነው ብሎ ነው የሚያስበው። ለዛ ቦታ እንኳን ባይሆን ለማንቸስተር ዩናይትድ ከማይነኩ ተጫዋቾች መካከል በቋሚነት መሰለፍ ካለባቸው ተጫዋቾች መካከል በዋናነት የሚጠቀሰው ኮቢ ሜኑ ነው ብሎ ያምናል። ግን ፐርፌክት ነው ብሎ የሚያስበው ለ6 ቁጥር ቦታ ላይ በቋሚነት መጫወት አለበት ብሎ የሚያስበው እነዚህ ነገሮች ካስተካከለ ነው። እንደምናውቀው ካሴሚሮ ነው በዚህ ቦታ ላይ የሚጫወተው። ካሴሚሮ ደግሞ ከአቋም መዋዠቅ አንጻር ከእድሜም አንጻር በዚህ ቦታ ላይ መተማመን ለረጅም ጊዜም በዚህ ቦታ ላይ መተማመን ይከብዳል። ማኑኤል ኡጋርቴ ቅድም እንዳልኳችሁ በሩበን አሞሪም እምነት የተጣለበት ተጫዋች እንዳልሆነ በተደጋጋሚ አይተነዋል። ስለዚህ ኮቢ ሜኑ ላይ እምነት አለው፣ ግን ደግሞ እምነቱ እንዲሰራ ወይ ደግሞ ክፍተት አለበት ብሎ የሚያስበው በዲፌንሲቭ ስኪሉ ላይ ወይ ደግሞ ይሄ ኦፍ ዘ ቦል ባለው እንቅስቃሴ ላይ የተወሰነ ክፍተት አለበት ብሎ ያስባል። ስለዚህ በዚህ ትሬኒንግ ላይ ቅድም እንዳልኳችሁ እምቡሞ በደንብ ኢንቴንስ የሆነ ትሬኒንግ እያሰራ ነው፣ ከተጫዋቾች ጋር ቀርቦ እየሰራ ነው፣ ፈን በሆነ መልኩ ትሬኒንግ እንድንሰራ እያደረገን ነው ብሎ ተናግሮ ነበርና ያም ሃርድ ወርክ በኮቢ ሜኑ ላይ ሊገለጥ እንደሚችል የተወሰኑ ፍንጮችን ሰምተናል። ስለዚህ በዲፌንሲቭ ስኪሉ ላይ በደንብ በቃ ይሄ ጠንክሮ እንዲሰራ እያደረገ ነው ያለው። ቅልጥፍናው ላይ ወይ ደግሞ ይሄ አትሌቲዝም የሚባለው አለ አይደል፣ በሱ ላይ እምነት አለው። ከዛም ደግሞ ባለፈ በአንድ ነገሩ ሩበን አሞሪም ተደንቆበታል። ያ ምንድነው? ኮቢ ሜኑ ያለው ሃንገር ወይም ደግሞ ይሄ ለማሸነፍ ለመጮት ቦታውን ለማግኘት ለማንቸስተር ዩናይትድ ያለውን ነገር ለመስጠት ያለው ረሃብ ለዚህ ቦታ ፐርፌክት ነው ብሎ እንደሚያስብና ሩበን አሞሪም ከኮቢ ሜኑ ጋር ለመቀጠል ኮቢ ሜኑ በ6 ቁጥር ቦታ ላይ ከብሩኖ ፈርናንዴዝ ጎን እንዲሰለፍ ለማድረግ እንደወሰነ ወይ ደግሞ ወስኖም ስራ እየሰራ እንደሆነ ያደረገው ይሄ ወሳኝ የሚባለው ፖይንት ይሄ ነው ተብሎ ይታሰባል። ስለዚህ በዚህ ጨዋታ ላይ ኤክስፔክት የምናደርገው ነገር ምንድነው? በ6 ቁጥር ቦታ ላይ ካሴሚሮ የለም እንደምናውቀው፣ ኡጋርቴ የመግባት እድሉ በጣም አናሳ ነው። ስለዚህ ኮቢ ሜኑ በ6 ቁጥር ቦታ ላይ ልናየው እንደምንችል ይጠበቃል። ያው ቦታው አዲስ ነው ወይ ከተባለ አዲስ አይደለም። ከዚህ በፊት አሰልጣኝ ኤሪክ ቴናግ በነበረበት ሰዓት ላይ በዚህ ቦታ ላይ ሲጫወት ነበር፣ 6 ቁጥር ቦታ ላይ በደንብ ሲጫወት ነበር። ግን በዚህ በባክስሪ የሚጫወት ቡድን እና በባክፎር የሚጫወት ቡድን 6 ቁጥሮቹን የሚጠቀምበት መንገድ አንድ አይነት አይደለም። ስለዚህ ሩበን አሞሪምም አሁን ብዙ ያላመነበት መንገድ ለ6 ቁጥር ቦታ ላይ በቂ ነው ብሎ ያላሰበባቸውን ቦታዎች ግን ድብና አድርጎ እንዲሰራ እያደረገና በዛ እሱ ድክመቱ ናቸው ብሎ የሚያስበውን ነገር እንዲያሟላ አሟልቶም ደግሞ በቋሚነት እንዲሰለፍ ያን ቦታ ሙሉ በሙሉ እሱ ከቨር አድርጎት ከብሩኖ ፈርናንዴዝ ጋር ጥሩ ጥምረት ሊፈልግላቸው እንደሚችል እየተጠበቀ ነው ማለት ነው። እንግዲህ ከዚህ በፊት አርነ ስሎት 8 ቁጥር የነበረውን ግራቨንበርክን በ6 ቁጥር ቦታ ላይ አጫውቶት ምን ያህል ኢፌክቲቭ እንደሆነ ተመልክተናል። ከዚህ በፊትም የተለያዩ ክለቦች እንደዚህ ወይ ደግሞ የተለያዩ ክለቦችን ያሰለጠኑ አሰልጣኞች ይህን ነገር ሲያደርጉት ተመልክተናል። ስለዚህ ለሩበን አሞሪም ትልቅ ፈተና ነው። ምክንያቱም የኮቢ ሜኑ መሳካት ብቻ አይደለም፣ ለባለስልጣናቶቹም የሚሰጠው መልእክት የሚያስተላልፈው መልእክት አለ። ያ ምንድነው? አንድ 6 ቁጥር ቦታ ያልሆነ ወይ ደግሞ እሱ የሚፈልገው አይነት 6 ቁጥር ያልሆነለትን ተጫዋች በደንብ ጠርቦ አስተካክሎ በደንብ በቃ ሜንቶር አድርጎ እሱ የሚፈልገው ቦታ ላይ ማጫወት እንደሚችልና እዛ ቦታ ላይ ሰክሲድ እንዲያደርግ ማድረግ እንደሚችል ማሳየት ይፈልጋል። ያንን ማሳየት ከቻለ እንዳልኳችሁ ከዚህ በኋላ ለሚኖሩት አመታት ከዚህ በኋላ ለሚኖረው የሩበን አሞሪም ቆይታ እምነት እንዲጣልበት ያደርጋል። አሁን አርነ ስሎት 6 ቁጥር ቦታ ላይ ተጫዋች የለውም ነበረ ሲመጣ፣ ግን ደግሞ የለኝም ብሎ አልተቀመጠም። 8 ቁጥር ላይ ጥሩ አቋም የነበረው በዋናነት 8 ቁጥር ቦታ ላይ የሚጫወት ግን በአካዳሚም በአንዳንድ አጋጣሚዎችም 6 ቁጥር ቦታ ላይ ይጫወት የነበረውን ግራቨንበርክን 6 ቁጥር አድርጎ ለዞም የሚገርም 6 ቁጥር አድርጎ ቲሙን በደንብ የሚዘውር ቴምፖን የሚያስተካክል የሚመጥን ተጫዋች አድርጎት በሱ በብዙ እንደተጠቀመ ተመልክተናል። ከዛ በኋላ ያወጣውን ገንዘብ እናቃለን ኤፍኤስጂ ይሄን አይነት እምነት ተጥሎበታል። ስለዚህ አሁንም ሩበን አሞሪም ከፊቱ ትልቅ ፈተና ይጠብቀዋል። ይሄ ሞመንት ደግሞ ፐርፌክት ሞመንት ይመስላል። እስካሁን ድረስ ኮቢ ሜኑን እያስገባው ያልሆነው ትሬኒንግ ላይ ጠንክሮ እንዲሰራ ለቦታው ፋይት እንዲያደርግ እሱ ደካማ ነው ብሎ የሚያስባቸውን ቦታዎች እስኪያስተካክል እየጠበቀ ነው። ስለዚህ በዚህኛው ጨዋታ ላይ የመጀመሪያ ኤክስፐሪመንት ሊኖር እንደሚችል ያው በእርግጥ 6 ቁጥር ቦታ ላይ ከዚህ በፊት ተጫውቷል፣ ግን በፕሪሚየር ሊግ ላይ በትልቅ ጨዋታ ላይ ግን ተሞክሮ አላየነውምና ከዚህ በኋላ ሊሞከር የሚችልበት እድል እንዳለ በዚህም ጨዋታ ላይ ይሄን ነገር ብንጠብቅ ያው ዲሉዥናል ሆነን ሳይሆን ሪያሊስቲክ ሆነን እንደሆነ መታወቅ አለበት። ሪዮ ፈርዲናንድ ግን ለዚህ ቦታ ላይ ለ6 ቁጥር ቦታ ላይ የራሱ መፍትሄ እንዳለው ጠቁሟል። ያም መፍትሄ ምንድነው? በጃንዋሪ ሊሆን ይችላል፣ በክረምቱ የዝውውር መስኮት ሊሆን ይችላል። ማንቸስተር ዩናይትድ ያው 6 ቁጥር ቦታ ላይ
ተጫዋች ማስፈረም እንደሚፈልግ ይታወቃል። ለካርሎስ ባሌባ አንዳንድ ንግግሮችን አድርጎ እንደነበር ይታወቃል። ሾርት ሊስት ላይም ደግሞ በጃንዋሪ ወይም ደግሞ በክረምቱ ዩናይትድ ያስፈርማቸዋል የተባሉት የፓላሱ አደም ዋርተን እንደዚሁም ደግሞ አንደርሰን የኖቲንግሃም ፎረስቱና የብራይተኑ ካርሎስ ባሌባ ይጠቀሳሉ። ሪዮ ፈርዲናንድ እንደሚያወራው ከሆነ ግን የእሱ ተቀዳሚ ምርጫ አደም ዋርተን እንደሆነ ተናግሯል። እንደዛም ያለበት ምክንያት ብዙ ነገሩን ሲመለከተው ከማይክል ካሪክ ጋር የሚመሳሰል ነገር እንዳለው ተናግሯል። ያ ምንድነው የሚያመሳስላቸው? በጣም ኮንትሮለር ነው። ከኳስ ጋርም ሆኖ ከኳስ ውጭም ሆኖ ጨዋታን ኮንትሮል ማድረግ የሚችል ተጫዋች ነው። ከዲፐር ፖዚሽን ወይ ደግሞ ከኋላ የሚባለው ቦታ አለ አይደለ? ከ6 ቁጥር ቦታ ወደፊት ኳስን እየገፋ ይዞ ሄዶ መጫወት የሚችልበት አጋጣሚ መጫወት የሚችልበት ብቃት እንዳለውም ያምናል። ያ ብቻ አይደለም፣ አስፈላጊ ከሆነ 8 ቁጥር ቦታ ላይ መጫወት የሚችል ተጫዋች እንደሆነም ተናግሯል። ከምንም በላይ ደግሞ ለ6 ቁጥር ቦታ ወሳኝ ነው የሚባለውና በሪዮ ፈርዲናንድ ግምገማ መሰረት አደም ዋርተን አለው ተብሎ የሚታሰበው ፕሬዠርን ኢንጆይ የሚያደርግና በፕሬዠር የማይዋጥ ተጫዋች ነው የሚለው። ስለዚህ በእነዚህ ግምገማ መሰረት አደም ዋርተን ለማንቸስተር ዩናይትድ ለ6 ቁጥር ሁነኛ መፍትሄ ነው ብሎ ሪዮ ፈርዲናንድ እንደሚያምን ተናግሯል። ግን ደግሞ ይሄ አትሊስት ፈጠነ ከተባለ በጃንዋሪ ካልሆነ ግን በክረምቱ ሊሆን የሚችል ነገር ስለሆነ ሩበን አሞሪም ኮቢ ሜኑ ላይ በደንብ ጠንክሮ መስራት እንዳለበት ይታወቃልና እዛ ላይ ጠንክሮ ቢሰራ ሞር ደግሞ የተሻለና ውጤታማ የሆነ ነገር ይፈጠራል ተብሎ ይታሰባል። በመጨረሻም የምናነሳው ርዕስ በበረኝነት ቦታ ላይ ሰኔ ላመንስ መሰለፍ አለበት ወይ የሚለው ነው። ኦፍኮርስ የመጣው በቋሚ 11 ውስጥ እንዲገባ ነው። ቋሚ ምክንያቱም ማንቸስተር ዩናይትድ የበረኛ ችግር ስላለበት ያንን እንዲቀርፍ ነው። ግን ደግሞ ምናልባት እድሜው ወጣት ስለሆነ በትልቅ ቡድን ስላልተፈተነ በቤልጂየም የመጫወት ልምድ ነው ያለው። ፕሪሚየር ሊግ ደግሞ በጣም ከባድ ነውና ምናልባት እሱም እንዳይቀልጥ እንዳይጠፋ ሩበን አሞሪም በሚገባ እሱን ይሄ ቴኬር ማድረግ እንዳለበት በደንብ ማኔጅ ማድረግ እንዳለበት ይታሰባልና በዚህኛው ጨዋታ ደግሞ ሞር ብሬንትፎርድ በጣም ፊዚካል የሆነ ቲም ነው። ስለዚህ በእነዚህ አይነት በጣም ኢንቴንሲፋይድ በሆነ ጨዋታ ላይ ልጁ ሞክሮት ምናልባት ሞራሉን ሊያወርድበት አይፈልግም ተብሎ ስለሚታሰብ ሞር ቀለል ያለ ጨዋታ እስኪመጣ ድረስ ሰኔ ላመንስ በዋናነት ወይ ደግሞ በቋሚ 11 ውስጥ ይገባል ተብሎ አይታሰብም። በእርግጥ ሩበን አሞሪም በጋዜጣዊ መግለጫው ላይ ቀጣይ ጨዋታ ላይ ምን ማድረግ እንደምችል ወይ ደግሞ ምን እንደማድረግ ደጋፊዎች አያውቁ ማወቅም የለባቸው ምክንያቱም እኔ ነኝ ማናጀሩ ምን ማድረግ እንዳለብኝ ስለማቅ ሰርፕራይዝ ማድረግ አለብኝ ብሎ ተናግሮ ነበረ። እስኪ በምን አይነት መልኩ ያንን ነገር ይወጣዋል የሚለው ነገር ላመንስ ይገባል አይገባም የሚለውን ነገር ጨዋታው ከጀመረ በኋላ ልንመለከተው እንችላለን። እስካሁን ባለው መረጃ መሰረት ግን የመግባት እድሉ ያነሰ እንደሆነና በዚህም ጨዋታ አልታይ ባይንዲር ሊሰለፍ እንደሚችል ብዙ ግምቶች አሉ። ጨዋታው ሲደርስ ደግሞ ምን ሊመስል እንደሚችል እንመለከታለን። እናንተስ ከዚህ ጨዋታ ምን ትጠብቃላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።